ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች ዛሬም ወደ ቻናሌ የገባችሁ በሙሉ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። እሱም የትንሳኤውን የሚያመለክት ኬክ ነው የምሰራው። እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። እንዲሁም ለዳግም ትንሳኤው ዛሬ ያው ዳግም ትንሳኤ ነው። ለዛም ለትንሳኤ የሰራሁትን ኬክ ነው ማሳያችሁ። በጣም ቆንጆ ኬክ ሰርቻለሁኝ። ትንሳኤውን የሚያመለክት የተቀበረበትን ቦታ የሚያሳይና ከመቃብር እንደወጣ የሚያሳይ የመቃብሩን ቦታ እንደዚሁም ጎልጎታን የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። እንድትከታተሉት ጋብዛችኋለሁ። በድጋሚ መልካም የትንሳኤ በዓል ይሁንላችሁ። ተነስቷል ጌታ ተነስቷል። እንደተናገረው በገሊላ ሳለ በኃጢአተኞች እጅ በእንጨት ተሰቀለ። በሦስተኛውም ቀን ከሙታን ተነሳ። ሞትን አሸንፎ የይሁዳ አንበሳ ሕያውን ከሙታን መሃል ተነስቷል ጌታ ተነስቷል። ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል። ሰላም ለሁላችሁ። መግደላዊት ማርያም ወጣች በማለዳ ሽቶ ልትቀባው ከመቃብር ወርዳ። የመቃብር መዝጊያው ድንጋይ ተንከባሏል። ሥጋው በዚያ የለም ኢየሱስ ተነስቷል። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል። ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል። ሰላም ለሁላችሁ። ነፍሴን የመለሰው ከኃጢአት ጎዳና ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሉቃስ ወንጌል ምዕራፍ 24 ከቁጥር 4 እስከ 5። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ። ኬኩን እንግዲህ አብስዬ ቀዝቀዝ ብሎ ተመልሻለሁኝ። አሁን ከላይ አበጥ ያለችውን ፓርት እቆርጣታለሁኝ። ዛሬ እንደዚች አነስ ያለች ኬክ ብቻ ነው የምፈልገው። የተስተካከለ እንዲሆን ብቻ ነው የምቆርጠው እንጂ አንድ ብቻ ነው የምፈልገው ለምሰራው ኬክ ማለት ነው። እዚህ ፓትራው ላይ ወይንም የኬክ ማስቀመጫው ላይ አድርገውና ብገለብጠው ግን ቆንጆ ነው። በዚህ ከለር በዚህ መልክ ባደርገው፣ ምክንያቱም ከፊት ያለው ፓርት ልሙጥ እንዲሆንልኝ ስለምፈልግ ማለት ነው። አሁን የተወሰነ ነው ክሬም የማደርግበት፣ እንዲሁ ደረቁን እንዳይሆን ብቻ ዙሪያውን በስሱ እንደዚህ ክሬም አደርግበትና ፎንዳንቱን እስካስተካክል ፍሪጅ አስቀምጠዋለሁኝ። ፎንዳንቱን አስተካክዬ እስክጨርስ
ፍሪጅ አድርጌ ከዛ ፎንዳንቱን መጠቀም ስፈልግ ብቻ ነው የማወጣው ማለት ነው። እስከዛ ትንሽ ክሬሙ ተያይዞ ይጠብቀኛል ማለት ነው። አሁን ፍሪጅ አስገብቼው ተመልሻለሁኝ። አሁን እዚህ ጋር ይሄን አንጥፌ ፎንዳንቱን ነው የምሰራው። የምፈልገው ያገኘሁትኝ ፎንዳንት ነጭ ነው። የምፈልገው ግን ነጭ ሳይሆን ትንሽ ወደ ግሬ ከለር ወደ ግራጫ የሚሆን ከለር ስለምፈልግ ለሱ ይሄንን በቀለም አደርግበታለሁ ማለት ነው። የማደርገውም የምግብ ቀለም ነው። ነጩን ከለር ለመቀየር ማለት ነው። የምግብ ቀለም በጥቁር ገዝቻለሁኝ። እንደዚህ የተወሰነ አደርግበታለሁ። ለነገሩ ሁሉንም መጠቀሚ አይቀርም። የተወሰነ ነው አሁን የወሰድኩትኝ፣ ግን በኋላ ላይ መጠቀሚ አይቀርም። ትንሽ ለስለስ እንዲል አሸት አድርገውና ከዛም በኋላ የምግብ ቀለም ይሄንን ጥቁር ነው፣ ጥቁር አደርግበታለሁ። ጥቁር ከነጭ ጋር ሲደባለቅ ወደ ግሬ ከለር ነው የሚሰጠን ማለት ነው። ስለዚህ ጫፏን ቆርጬ ግሬ እንዲያመጣልኝ የተወሰነ ከለር እያደረኩኝ አየዋለሁ። በአንዴ ብዙ ሳይሆን የምንፈልገው ቀለም እስኪመጣ ድረስ የተወሰነ እየጨመርን እናየዋለን። ያለበለዚያ በጣምም ካበዛንበት ሊጠቁርብን ስለሚችል እንደዚህ እያደረኩኝ አሸዋለሁ ማለት ነው፣ ከለሩ እስኪመጣልኝ ድረስ። እንደተናገረው በገሊላ ሳለ በኃጢአተኞች እጅ በእንጨት ተሰቀለ። በሦስተኛውም ቀን ከሙታን ተነሳ፣ ሞትን አሸንፎ የይሁዳ አንበሳ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። መግደላዊት ማርያም ወጣች በማለዳ፣ ሽቶ ልትቀባው ከመቃብር ወርዳ። የመቃብር መዝጊያው ድንጋይ ተንከባሏል፣ ሥጋው በዚያ የለም፣ ኢየሱስ ተነስቷል። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። ያ እንዳያችሁት አልብሼው ትርፉን ቆርጬዋለሁኝ። አሁን ግሬ የተጠቀምኩበት ምክንያት መሬትን አፈርን እንዲመስልልኝ ለማድረግ ነው። እንደነገርኳችሁ የምሰራው የክርስቶስን የመቃብሩን ቦታ ነው የምሰራውና ያንን ለማመልከት ከለሩን ትንሽ ወደ መሬት እንዲመስልልኝ ወደ ግሬ ከለር የድንጋዮችን ግሬ ድንጋዮች ብዙ ጊዜ ግሬ ከለር አይነት ነው ድንጋይ ያላቸውና እንደሱ ለማድረግ ነው። አሁን ምንድነው የማደርገው? ኬኩን ማቆም ስለምፈልግ እዚህ ጋራ የተወሰነ ዝቅ ብዬ ከመሃል ለመሃል ሳይሆን ትንሽ ወረድ ብዬ እንደዚህ እቆርጠዋለሁኝና ሁለቱንም አቆመዋለሁኝ ማለት ነው። እንደዚህ ቀጥ ያለ እንዲሆንልኝ በዚህ መልክ ለማድረግ ነው የምፈልገው። እዚህ ጋር ክሬም ትንሽ አደርግበታለሁ። ለምን? ተጣብቆ እንዲቀመጥልኝ፣ ያለበለዚያ ሊወድቅብን ይችላል እና ክሬም ከስር ማድረግ አለብን፣ ኬክ እንደዚህ ስናስቀምጥ ማለት ነው። እንዳይንሸራተት ይጠቅመናል።
ያ ትንሽ ክሬም ወጣ ያለችዋን ክሬም ነው ማጸዳት። ከዛም እቺኛዋንም እንደዚሁ ትንሽ ክሬም አደርግበትና እዚህ ጋራ አደርገዋለሁ። ከዛም እንግዲህ ይሄ የተረፈኝ ነው የተረፈኝን ፎንዳንት እጠቀመዋለሁ መልሼ ማለት ነው። በደንብ መታሸት አለበት ፎንዳንት እንደምታውቁት ትንሽ ላላ እንዲልልን እና እንዲዳጥልን ከፈለግን ትንሽ መታሸት አለበትና አሁን ትንሽ ጥቁር ቀለም አደርግበታለሁ። የምግብ ቀለም ነው እንደነገርኳችሁ። ይሄኛውን አሁን እቺን ትንሿን ፎንዳንት የምፈልጋት ትንሽ ጠቆር እንድትልልኝ ነው የምፈልገው። ጠቆር እስክትልልኝ ድረስ እንደዚህ የቀለሙን እያደረኩኝ እጠቀማለሁ ማለት ነው። በደንብ አሸዋለሁኝ ሙሉ ለሙሉ ሁሉም ጥቁር እስኪሆንልኝ ማለት ነው። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ እዚህ ጋራ ያው እንዳያችሁት ጥቁር መጥቶልኛል። የምፈልገው አይነት መጥቶልኛል። አሁን የተወሰነ ቅርጽ ክብ ቅርጽ ተጠቅሜያለሁ። እንዲሁም ቅድም እንደቆረጥኩትኝ ኬኮቹን በቆረጥኩት መልክ ከታች የተወሰነ ቆርጬለታለሁ። እንደዚሁም ሁለተኛውንም ይሄኛውንም ግሬ የምፈልገው በተመሳሳይ በዚሁ አይነት ቅርጽ ከታች ቆርጠዋለሁኝ። እንዲሁም የማደርገው ምንድነው እቺን የማደርጋት መሃል ላይ ጥቁሯን የክርስቶስ በምስል በምናቀው መልክ ማለት ነው። ይሄ የተቀበረበትን ውስጡን ቀዳዳ ለማሳየት ነው። እቺኛዋ ግሬ ደግሞ በሩን ለማሳየት ነው። መቃብሩን ፈንቅሎ መነሳቱን የሚያሳይ ማለት ነው። በሯ ወደ ጎን የተደረገች ለማስመሰል በእንደዛ አይነት መልክ ለማድረግ ነው የሞከርኩትኝ። እንደምታዩት ይመስላል የተወሰነ። እቺ ጥቁሯም እንደምታዩት ቀዳዳ ውስጡ ክፍት የሆነ እንዲመስልልኝ ለማድረግ ያህል ነው የተጠቀምኩት። አሁን እዚህ ጋራ በጥቁሩ ፎንዳንት በተረፈኝ የመስቀል እየሰራሁኝ ነው። እንደዚህ አይነት 3 መስቀሎችን እሰራለሁኝ። ምክንያቱም ከክርስቶስ ጋራ የተሰቀሉ ሌሎች 2 ወንበዴዎችም አሉ። ከነሱ ጋራ አብሮ የተሰቀለበትን ለማመልከት 3 መስቀሎችን እሰራለሁ ማለት ነው። የለም የሉቃስ ወንጌል ምዕራፍ 24 ከቁጥር 4 እስከ 5። ተሰቀለ በሦስተኛውም ቀን ከሙታን ተነሳ ሞትን አሸንፎ የይሁዳ አንበሳ ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል ሰላም ለሁላችሁ። መግደላዊት ማርያም ወጣች በማለዳ ሽቶ ልትቀባው ከመቃብር ወርዳ የመቃብር መዝጊያው ድንጋይ ተንከባሏል። ሥጋው በዚያ የለም ኢየሱስ ተነስቷል። ሕያውን ከሞት
ተነስቷል ጌታ ተነስቷል፣ ሰላም ለሁላችን። ነፍሴን የመለሰው ከኃጢአት ጎዳና የለም። የሉቃስ ወንጌል ምዕራፍ 24 ከቁጥር 4 እስከ 5። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። እንደተናገረው በገሊላ ሳለ በኃጢአተኞች እጅ በእንጨት ተሰቀለ። በሦስተኛውም ቀን ከሙታን ተነሣ፣ ሞትን አሸንፎ የይሁዳ አንበሳ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣